አይደለም እኔ ትንሽም እያላት ነው እኮ ገና ምን አይደለም ትንሽም ቢሆን አውቃታለሁና ትንሽ በውስጥ አውርታኝ ለአንተ ያላት ነገር በጣም ነው የሚገርመው። ለኔ ያለሽ ነገር ምንድን ነው ያለሽ? በአላህ ምን አለሽ? ምንድን ነው? ስንት አለሽ? ስንት አለሽ? ልብስ ኮረም ምርታ አደረገ። ታይ ግን ምንድን ነው? እኔ ደግሞ የበረዶ አምጥልና ሳትሽኮረም ሚስ ሰፈር ሽት ነው። ከይ እዛ አካባቢ ነሽ አይደለም? ሩቅ ነሽ? አዎ ኩሩቅ ነው። ዲበር ነሽ? ተቆራጠቁ ቦታ አይደለም? ወላሂ ያቆምሽ አሁን ላይ አፍቃሪ ያራ ዳዳዳዳ አንተ ተናገረሽ ወደዚህ ወገቢ ነገር ለምንድን ነው ማታወሩ? እስኪ ንገሪኝ፣ ማንን ነው ያፈቀርሽ? አለው ብዙ ጣጣ በምን ቀን አየሁት የሚያሰኘኝ መጣ ከምን ጣለኝ ዘንድሮ። አንቺ ሚዲያ ላይ አየሽም ተመቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። እና እስቲ ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እና ከዚህ ውርደት ይጠብቃችሁ ነው የሚለው፣ ሌላ ምንም አይደለም። እና ዛሬ ያው በመግቢያ እንዳያችሁት ነው ይዤላችሁ የመጣሁት ነገር ከዚህ ውርደት ይጠብቃችሁ ሴቶችዬ። እና ሴት ልጅ ራሷን ስታስከብር እና የምትከበረው በእርግጥ ሴት ልጅ የተከበረች ናት። ግን ሴት ልጅ የተከበረች ብትሆንም ራሷን ካላስከበረች እሷን የሚያከብራት ማንም አይኖርም ማለት ነው። እና ፋኪ ያደረገችው ነገር በጣም ውርደት አይደለም ለሷ ብቻ፣ በቃ አንዱም እንጃ ወላሂ በጣም በጣም አስቀያሚና አሳፋሪ ድርጊት ነው። ኢቭን እኔ ከዚህ በፊት አውርቼ አውቃለሁና ኢክራም እህቷ ናት። ገና ለገና ትንሽ ተጣሉ ብላ በሷ ቦታ ልትገባ እንደዚህ መጓጓት ምን ይሉታል? እና በጣም በጣም ያኔ ያስጠላኝ ነገር ቢኖር ጭራሽ ልታቀፈው ትሄዳለች። ወይኔ ይቅር በለኝ ወላሂ። እና በዚህ አጋጣሚ እስም በጣም ነው ያኔ ያደነኩክ። በዚህ ቀጥል፣ አላህ ጨምር። እና ፋኪ የሴት ክብር ያው ማንም ሰው ወዶ አያከብራትም ራሷን ካላስከበረች በስተቀር። ሴት ልጅ ውድ ናት፣ ሴት ልጅ ተፈላጊ ናት። እና ሴትነትሽን አታስረክሺ። ያንቺ የሆነ የትም ቢሄድ የትም ቢገባ ወዴትም ቢሄድ ይመጣል። ገና ለገና ተጣሉ ብለሽ በሷ ቦታ ለማግባት እንደዚህ መጓጋትሽ ምን ይሉታል? እና ድፍረትሽ በጣም ያወጣ ያለ ቢሆንም ግን ይህን አክል በዚህ ልክ ራስሽን ዝቅ አታደርጊ ማለት ነው። ሶሻል ሚዲያ እንዳጠቃቀምሽ ነው እንዴ። ገና ለገና ሶሻል ሚዲያ ተጠቃሚ ነኝ ብለሽ ይህን አክል ደግሞ ማርከስ የለብሽም። እና እንጃ የእውነት ስለሷ ለማውራት ቃላት ራሱ የለኝም። ድፍረቷ በቃ እንጃ። ብቻ ያው ኢስምና ኢክራም መቼም የሚለያዩ አይደሉም። እውነት ያው የሰው ልጅማ ይጣላል። እውነተኛ ፍቅር ሲጀመር ፈተና በፈተና የተሟላ ነው። እና እነሱ ገና ለገና ትንሽ አለመግባባት ተፈጠረ ብለሽ ታጥቅሽ አገኘሁክ በህልሜ አይቻለሁ ምናምን ሽማግሌ ሊካዶላችሁ ደፋር አንቺ ወርደታም። አረ ወታዋርደኝ ነው የሚባለው። አንቺ እኮ ሴት ነሽ፣ ተከበሪ። የተከበረ መጥቶ ሽማግሌ ሊኮ ያገባሻል። መቼ ነው ሽማግሌ ሊከሽ ታገቢያለሽ? አውዙ ቢላ ይቅር በለኝ ወላሂ። እና ይሄን አክል ራስሽን አታስረክሺ፣ አትዋረጂ እንዴ። አንቺ እኮ ገና ነሽ። ምን አስጨነቀሽ? ምን ወንድ ጠፋ በሀገሩ አልሽሳ? የእህትሽን ባል ለመውሰድ ይሄን አክል መጓጋት ምን ይሉታል? እና አንቺ ራስሽን አስከብሪ። በነገራችን ላይ እሷን መሳይ ያላችሁ በቃ ለወንድ ልጅ ፍቅራችሁን ከተጋባችሁ በኋላ ትገልጹታላችሁ። ከማግባታችሁ በፊት እኔ አፈቅርሃለሁ ምናምን አይሰራም። እንዲህ የምን መዋረድ ነው? እና በጣም ነው ያዘንኩብሽ በነገራችን ላይ ወላሂ እንጃ። አውዙ ቢላሂ
እና ወንድ ልጅ የሚሻሻበት ዘመን ላይ ሴት ልጅ የምትጠቃ ዘመን ምን አይነት ነው? አሁን ይሄ ምን ነው ትምህርት? በጣም በጣም ደባራ ነገር ነው ያደረገች ፋኪ። እንደዚህ አይነት ነገር ስትጀምር ያው ከአንቺ አልጠብቅ ማለት አልችልም፣ ግን ስርዓት ይኖርሽ ለጊዜው ያደረግሽው ነገር የምታደርግ ነገር ሲጀመር አንድ ሙስሊም ሴት የምታደርግ ድርጊት አይደለም፣ ወጣ ያላ ነው። እና እንደዚህ አይነት ድርጊት ባትደግሚ በቃ ይሄ ለትውልድ ትምህርት የሚሆን ነገር አይደለም። እና በሶሻል ሚዲያ የሚታይ ነገር ቢያንስ አስተማሪ ነገር መሆን አለበት። አልፈልግሽም፣ እኔ አንቺን አልፈልግሽም፣ እኔ የሚወደው እክራምን ነው ስል እኔ በህልም አይቻለሁ፣ አንቲ ከኔ ጋር ነህ፣ እርግጠኛ ነኝ የትም አትሄድም። ምን ሴት ወንድ ጠፋ እንደ ስስቱ ታይ እንጂ ሆ ተረጋጊ። ደግሞ የሆነ መልካም ነገር ይዞ የቀረበ ሴት ትመስል ማሽኮረሙማ መንቀጣቀጧ ሆ እንደውም ባሰራሹና ባወራሹ ድርጊት ልታፍሪበት ነው የሚገባ። እንደውም በጣም ደፋር ነሽ። እንደውም በድፍረት ሊያገኘው ብለሽ ለማግኘት ለማውራት እሱን ሲያንስሽ ደግሞ ደረቅ ማለትሽ ለሐውለ ወላ ቁወተ ኢላ ቢላህ። ኧረ ሴት ልጅ ነሽ፣ ሰከን በይ። ሴት ልጅ ሰከን ሰተር ስትል ነው የሚያምርባት። እንዲህ ኧረ አቤት ድፍረት አሉት። እና ቤተሰቦቼ ለዛሬ ይዤላችሁ የመጡት ይሄን ይመስላል። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ አጋጣሚ ወንዶች ደግሞ ከስም ተማሩ ማለት ነው። ሴት ልጅ ባገኛችሁበት ሁሉ ማቀፍ የለባችሁ ማለት ነው። እዛው በዛው ነው። ሰላም ከተባባለ ይበቃል። ማሽየኔን ማቀፍ